በመካከለኛው ምስራቅ የተቀሰቀሰው ታላቅ ጦርነት አሁን ወደ ከፋ ደረጃ ላይ ደርሷል። ባለፉት ጥቂት ሰዓታት ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የሰጡበት ታላቅ ወታደራዊ እርምጃ በኢራን ላይ ተሰንዝሯል። የአሜሪካ ማዕከላዊ ዕዝ ሴንቲኮም በኢራን የባህር ዳርቻዎችና ወታደራዊ ይዞታዎች ላይ የከባድ ሚሳኤል እና የድሮን ጥቃቶች መፈጸሙን ሲያረጋግጥ፣ በምላሹም ኢራን በአካባቢው በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤል ናዳ አውርዳለች። ይህ በእንዲህ እንዳለ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት አደጋ ላይ መውደቁ ተሰምቷል። ዛሬ በዚህ ልዩ ዘገባችን የአሜሪካ የኢራንና የእስራኤልን አስፈሪ ፍጥጫ፣ የሆርሙዝ ስትሬት የባህር ላይ ቀውስና የዓለምን ምጣኔ ሀብት እንዴት እያናወጠው እንደሆነ በዝርዝር እንመለከታለን። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት አስቸኳይ ትዕዛዝ መሰረት የአሜሪካ ጦር በኢራን ግዛት ውስጥ በሚገኙ 10 ስልታዊ ኢላማዎች ላይ ከባድ የአየርና የሚሳኤል ጥቃት ፈጽሟል። የአሜሪካ ማዕከላዊ ዕዝ ሴንቲኮም እንዳስታወቀው ጥቃቱን ያነጣጠረው የኢራን ሚሳኤሎችና የድሮን ማከማቻ ቦታዎች እንዲሁም በባህር ዳርቻ ላይ በሚገኙ የራዳር ጣቢያዎች ላይ ነው። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ኢራን የተኩስ አቁም ስምምነቱን በድጋሚ በመጣሷ ወታደራዊ እርምጃ እንዲወሰድ አድርገናል ብለዋል። አክለውም አሜሪካ ከዚህ በላይ በትዕግስት እንደምትመለከትና አስፈላጊ ከሆነም ስራዋን በወታደራዊ መንገድ ሙሉ በሙሉ ለማጠናቀቅ እንደሚገደዱም ለቴህራን ከባድ ማስጠንቀቂያ አስተላልፈዋል። ይህን የአሜሪካ ጥቃት ተከትሎ የኢራን አብዮታዊ ዘብ IRGC ፈጣንና ከባድ የሆነ የአጸፋ እርምጃ መውሰዱን አስታውቋል። ኢራን በባህረ ሰላጤው አካባቢ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃት መሰንዘሯም አስታውቃለች። የኢራን ወታደራዊ ባለስልጣናት እንዳረጋገጡት በኩዌት በሚገኘው የአሊ አልሳሌም የአሜሪካ የጦር ሰፈርና በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝ ላይ ጥቃት ፈጽመዋል። የባህሬን መከላከያ ሚኒስቴር የኢራንን ድሮኖችና ሚሳኤሎች በአየር ላይ መትቶ ማውደሙንና ሀገሪቱ ከፍተኛ ወታደራዊ ዝግጅት ላይ መሆኗንም ገልጿል። ኩዌት በበኩሏ የኢራን ድርጊት የሀገሪቱን ሉዓላዊነት የጣሰ እኩይ ተግባር ነው ስትል ጠንካራ እርምጃ በቃላት የኮነነች ሲሆን፣ የዚህ ግጭት ዋነኛ ማዕከል የዓለም የነዳጅ የንግድ መርከቦች መተላለፊያ የሆነው ስልታዊ የሆርሙዝ ጠባብ መስመር ሲሆን፣ ኢራን በዚህ የባህር መስመር ላይ ሙሉ ቁጥጥር ለማድረግ ኃይል እየተጠቀመች ትገኛለች። ባለፉት 24 ሰዓት ውስጥ ብቻ የኢራን ድሮኖች በሲንጋፖር ሰንደቅ ዓላማ የምትጓዘውን MV ኤቨርላቭል የተባለች የንግድ መርከብ ላይ ጥቃት መሰንዘሯ ታውቋል። አሜሪካና ኦማን ለንግድ መርከቦች ደህንነቱን የተጠበቀ የባህር መስመር ለመፍጠር ቢሞክሩም ኢራን ግን ይህን መስመር ሙሉ በሙሉ አደገኛ መሆኑና ማንኛውም መርከብ ያለ እሷ ፍቃድ እንዳያልፍ በማስገደድ ላይ ትገኛለች። ይህ የባህር ላይ ቀውስ በዓለም አቀፍ የነዳጅ ዋጋና በትራንስፖርት ዘርፍ ላይ ከፍተኛ ስጋት መፍጠሩም የቀጠለ ሲሆን፣ በሌላ በኩል የአሜሪካ አሸማጋይነት በእስራኤልና በሊባኖስ መካከል የተደረሰው የማዕቀፍ ስምምነት ገና ሳይተገበር አደጋ ላይ መውደቁ ተሰምቷል። ስምምነቱ የእስራኤል ጦር ከደቡብ ሊባኖስ እንዲወጣና ይዞታዎችን ለሊባኖስ መደበኛ ጦር እንዲያስረክብ የሚደነግግ ቢሆንም በሊባኖስ የሚገኘው የሂዝቦላ ታጣቂ ቡድን ግን ስምምነቱን ውርደት ነው በማለት ውድቅ አድርጎታል። የሰላም ስምምነቱን በተፈረመው በሁለተኛው ቀን የእስራኤል የጦር አውሮፕላኖች በደቡብ ሊባኖስ ዴር ሶሪያን በተባሉ አካባቢዎች ላይ አዲስ የአየር ጥቃት መፈጸማቸው ሲታወቅ፣ እስራኤል በበኩሏ በሊባኖስ ናፕታሂ አካባቢ የሚገኘውን ትልቁን የሂዝቦላ ከመሬት በታች የሚገኝ ዕዝ ማዕከል ሙሉ በሙሉ በቁጥጥር ስር ማድረጓንም አስታውቃለች። የተከበራችሁ የቻናሌ ቤተሰቦች፣ የመካከለኛው ምስራቅ ውጥረት አሁን የዓለምን ሰላም ወደ ቀውስ እየመራው ይገኛል። አሜሪካና ኢራን በቀጥታ ጦርነት ውስጥ መግባታቸው የሆርሙዝ ባህር መዘጋት ስጋትና የእስራኤል ጥቃቶች ቀጠናውን የባሩድ ቀጠና አድርገውታል። ለመሆኑ ይህ የአሜሪካና የኢራን ቀጠና የሚሳኤል ልውውጥ ወደ ሶስተኛ ዓለም ጦርነት ሊያመራ ይችል ይሆን? ዶናልድ ትራምፕስ እንዳሉት ስራውን በወታደራዊ መንገድ ያጠናቀቁት ይሆን? የእናንተን ውድ አስተያየት ከታች ባለው ኮሜንት መስጫ ሳጥን ላይ አስፍሩልኝ። ዘገባው ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላምና ፍቅር፣ አንድነት ለሀገራችን። በሌላ ወቅታዊ ዘገባ እስከምንገናኝ ድረስ ቻው፣ ሰላም ቆዩልኝ።